ጥርስ እንኳን ትንሽ ብሬስ ነገር ያስፈልገዋል መሰለኝ። አለቃ ምን ሆነ? ስልክ እያወራሁኝ እኮ ነው። ማመነው ይባይደርስ ምን ብለው እየረበሹኝ ነው እንጂ ረበሽ አንተ አይደል እንዴ ነው እዚህ ያልከኝ? ወይ እንዴ አለቃ ምን ማድረግ ነው? አንድ እንኳን የሚስማማኝ ሰው ባገኝ እና የስራ ቦታ እንጂ ፍቅረኛሽን የምታወሪበት ነው? ምን አገባኝ እኔ ስላንቺ ግልዩት። አንተ እንደውም ሲጀመር ማለት ነው ከነማማ ጠጄ ጎራ ነው እውነት ታስታውቃለህ። ጠጄ ማናት? ምንድነው ደግሞ እሱ? አንቺ ማትረቢ ምን ለማድረግ እየሞከርሽ ነው? ደጋግሜ ነግሬሽ ነበር በመንገሬ እንዳትገቢ። አንቺ ማትረቢ ሀዊ ባደርስልኝ ልትመጪኝ ነበር። ዛሬ እሺ እሷ ሰራተኛዬ ሳትሆን ያደራ እህቴ ናት። እህቴ ነው ያልሽው? አንቺ ጅል ሀና እንጂ አለቃ ምንድነው? ቆይ ስራ ዱላን የሚጨምራል እንዴ? ማሳያ የለም እኮ። ምን ማለት ነው? ጓደኛዬ እኮ ነሽ፣ የኔ ፈጥኖ ደራሽ፣ የኔ መከታ። ምንም ነገር በሆነ እኮ አንቺ ነሽ ፈጥነሽ የምትደርሽልኝ። ደግሞ ያኔ እንደዛ ስለተናገርኩሽ በጣም ጸጽቶኝ ነው። የድሮ ፍቅረኛ መጣችና ልጅ አለን አለችው። ምን? ሰላም ጤና ይስጥልኝ ክብራንና ክብራን ቻናል ቤተሰቦች ሰላማችሁ ይብዛ። ባለም ዳርቻ ያላችሁ ወገኖች በሞላ ዛሬ ደግሞ ጽናትን አብረን እንየው። ጽናት እንደ በፊቱ አይደለችም። አሁን በጣም ተቀይራለች። እሽሽ ማለት ተገዢ ያደርጋል። ስለዚህ አሁን ላይ እሽሽ ማለት አቁም ያለው በማለት ለሚናም ነግራታለች። ሰኒ አሁን ላይ በጥሩ ሁኔታ ላይ ትገኛለች። ታዲያ ጆከርንም ከእህቷ ተደብቃ ወጥታ ለማናገር ሙከራ አድርጋለች። እሱንም ስታናግረው ታዲያ ውጭ ላይ ቆማ ራኬብ ትይዛታለች። ራኬብም የት ነበርሽ ብላ ስትጠይቃት ለማዋሸትም ሞክራ ነበረ። ነገር ግን እቤት ስላልመጣ ወጥቼ ላየው ፈልጌ ነው በማለትም ትነግራታለች። ጆከርም እንግዲህ መንገድ ላይ ቁጭ ብሎ ራኬብ ትመለከተዋለች። ብታዝንም በልቧ ነገር ግን ቁልፉን ተቀብላ ሁለቱንም አስወጥታቸዋለች ከቤት። ሁለተኛ ደግሞ ወደ ቬትናም ለማለት ባትችልም ነገር ግን ብር ልስጥህና ምግብ ገዝተህ እንድትበላ በማለት ስጠይቀውም እሱም ችግር የለውም፣ ነገር ግን ሰኒ ተንከባከቢልኝ፣ ሰኒ ምንም የምታውቀው ነገር የለም፣ ሁሉም ነገር በእኔ ሰበብ ነው በማለት ነግሯታል። ናቲም ታዲያ እነ ራኬብ ቤት ቁጭ ብሎ ነበረ። ታዲያ ሚና ስትመጣ የሆነ እንደ ህፃን ልጅ ተጠምጥሞባታል። እንኳን የመጣሽልኝ ነፍሴን አዳንሽልኝ በማለት ነበረ በፍራቻ እቅፍ ያደረጋት። እሷም ታዲያ ምን ያንበቀቡቀሃል ወንድ አይደለህም ወይ በማለትም ነግረዋለች። እጎኗም እንዲቀመጥ ታዲያ ቅዱስ ይዞኝ ከመጣ በኋላ እዚህ ጥሎኝ ሄደ፣ እንዳልወጣ ደግሞ ከጀርባ ያጠቁኛል ብዬ ፈራሁ በማለት ይነግራታል። ማነው ስላንተን የሚያጠቃ? ለምንድነው የዚህን ያክል የምትፈራው? በማለትም ትናገረዋለች። ኪራና ጽናትም ተገቡ በኋላ ሰኒን ሰላም ብለዋት፣ ነገር ግን ሁለቱ ጥሩ ፊት አይታይባቸውም። ሰኒም ስትጠይቃት ተጫወቱ እንጂ ምን ሆናችሁ ነው በማለት ነበር የጠየቀቻት። እሷም ታዲያ እሺ ትላለች። ኪራ ሽንት ቤቱን አሳየኝ ብሎ ይወጣል። ሁለቱም በጣም ተደራርበዋል። ሁለቱም ተደባብረዋል። ታዲያ ሲሄዱም ኋላና ፊት ነበር የሄዱት። መንገድ ላይም ብዙ ጭቅጭቅ ከተጨቃጨቁ በኋላ ሚና ናት በግድ ይዛት ሄደችው። ሚና አሁን ላይ የክብሮን ተባባሪ እየሆነች ነው። መልሳ እሱ አጥቅቷት አሁን ላይ ደግሞ ሰኒን መለየት አልችልም፣ እንድትለየኝ አልፈልግም። ስለዚህ ሰኒን ለመያዝ ጆከርን ማጥቃት እንዳለበት ይነግራታል። እሷም ታዲያ ብዙ ታንገራገረች በኋላ ይሄ ነገር ይቅርብኝ፣ እዚህ ውስጥ አትክተተኝ፣ ሰኒ ደግሞ ትገለኛለች በማለት ብትነግረውም ምንም አታረግሽ፣ እውነቱን ስታውቀው የጆከርን መጥፎነት ትረዳሻለች በማለትም ነግሯታል። ታዲያ ሚናም እሱ መጥፎ አይደለም፣ መጥፎው ያጨበሪያም ነው፣ እሱ ጥሩ ሰው ነው፣ እንደዚህ አይነት ነገር ደግሞ አያቅም በማለት ብትነግረውም ጠጭና ሴት አሳዳጅ እንደሆነ ነው የነገራት። እንደው ተሳስተህ እንዳይሆን እባክን ከዚህ ውስጥ መግባት አልፈልግም ስትለውም በግድ እንድትገባ አድርጓታል። ታዲያ ጽናትም ወደ ውጭ ለመውጣት እየለባበሰች ነበረ። ይሄ ቀሚስ ያምርብኛል ወይ በማለት ሚናን ትጠይቃታለች። ሚናም በጣም ያምርብሻል ትላታለች። ታዲያ ወዴት ለመሄድ ነው? ተኪራ ጋራት ከሆነ ሌላ ልብስ እንድትቀይር ትነግራታለች። እሷም ታዲያ አይ
ከሌላ ሰው ጋር ነው ብላ ነገሩን እንደገና ምልስ አርጋ ከልጅነቴ አብሬት የተማርኩት ጓደኛዬ ነበረች፣ እሷ ናት የጠራችኝ በማለት ትነግራታለች። ታዲያ በጣም ስለሞቀኝም መታጠብ አለብኝ ብላ ቀለበቷንና እንዲሁም የጆሮ ጌጣጌጦቿን አወላልቃ ታስቀምጥና ወደ ሻወር ትገባለች። ሚና ታዲያ ይህን አጋጣሚ መጠቀም አለብኝ፣ ያን ጆከርን ጠርቼ አሁን ላይ መገላገል አለብኝ በማለት ለጆከርም ስልክ ትደውልለታለች። ምስኪኑ ታዲያ ስለ ሰኒ እናወራለን ስትለው ሰተት ብሎ ይመጣል። እሷም ታዲያ ውጭ ላይ ትቀበለውና እቤት ውስጥም እንዲገባ ታደርገዋለች። አክት እያሳየች ነበርና ክብሮምም ቪዲዮ እየሰራ ነበር በርቀት። ከዛም አልፋ ወደ ቤት ጎትታ ስታስገባው እሱም ቪዲዮን እየቀረጻት ነበረ። ክብሮን ሰኒ ለራሱ ለማድረግ የማያደርገው ጥረት የለም። ታዲያ መጀመሪያም ያው ክፉ ተንኮለኛው ሰውዬ ማህር የሚሉት በነገረው ነገር እሱን አምኖ ተከትሎ ከእህቷ አጣልቷት ከቤት እንዳስወጣትና ከዛም አልፋ ራሷን እንድታጠፋ ያደረገው ራሱ ክብሮም ነው። ይሄ ነገር ግን ሲሰማበት ሰኒ በመጨረሻም እሱን ጠልታ ጆከር ነው የምታገባው። ነገር ግን አሁን ላይ ብዙ ሴራ እያሴረ ነው። ክብሮም ጥሩ ሰውና መካሪ ነበረ። አሁን ላይ ደግሞ ሰኒ ለራሱ ለግሉ ለማድረግ የማያደርገው ተንኮል የለም። ተንኮለኛ ሆኗል። ታዲያ ሚና ባደረገችው ነገርም የእሱ ተባባሪ አድርጓታል። እሷን አፍኖ የትም ውጭ ላይ ወርውራት ነበረ። ሚናም ብትሆን የእሱን ጉድ ብታውቅ ይህን ባላደረገች ነበር። ምንም ሳይሳሳላት በባዶ ሜዳ ላይ ጥሏት የሄደው። ናቲም እንግዲህ ከዚህ ቤት አውጪ በማለት ሚናን ከነሰኒ ቤት እንዲወጣ አድርገዋለች። ይዘውን ከወጣች በኋላ ምንድን ነው የሚያንበገቡግህ? ለምንድን ነው የምትፈራው? በማለት እየጠየቀችው ነበረ። ታዲያ ከአሁን በኋላ መመለስ ትችያለሽ ቅዱስ ያውና በማለትም ይነግራታል። ታዲያ እዚህ ድረስ አድርቼ ከዛ ሁሉ ጉዳይ አውጥቼ እንደዚህ ትለኛለህ በማለትም ስትነግረው ጸጉርሽን ላጥቼ እንደ ፍየል መላጣ እንዳላደርግሽ በማለትም ይቀልድባታል። ቅዱስም ታዲያ ምን አይነት ሰው ነህ? ምን ሆነህ ነው የምትሄደው? ቆይ ምን አለበት ትንሽ ብትረጋጋ በማለትም ቢነግረው እሱ እንደሆነ ራኬብን እንደ ጦር ነው የሚፈራት። ሞሩ ታዲያ አሁን ላይ ትልቅ ስህተት ችግር ውስጥ እየገባች ነው። ታዲያ ህሌኒ የናሆሜ ፍቅረኛ የሆነችው ሀዊንም ቢሆን በወጣች በገባች ቁጥር በጣም እንድትተባበራት ስለጠይቃት እምቢ ስላለቻት አሁን ላይ እይዛትችባት ነው። ታዲያ አሁን በፊትም ተኋላዋ ተከትላ በድንጋይ መታ መሬት ላይ ጠዘዝራት ነበረ። እኔ ምን እምልሽን ማድረግ አለብሽ፣ ካለዛ ደግሞ አፍሽን ይዘሽ አርፈሽ ተቀመጭ በማለት አስፈራርታት በዛቻ ተለያይተው ነበረ። ታዲያ ሙለሙሩም ስትነግራት ነገሮቹ ግራ እያጋባት ሰርጓን ቢደርስም በጣም እያስጨነቃት ነው። እኔ ልጅ የለኝም እነሱ ልጅ አላቸው፣ ናሆሜ ይተወኝ ሆይ በማለት እያፈራች ነበረ። ሀዊም ታዲያ የፈለገውን ያክል ልጅ ቢኖረው አንቺን አይተውሽም፣ አትፍሪ፣ ማግባት አለብሽ ህጋዊ ማመልት እያበረታታቻት ነበረ ሙሩ ታዲያ በመንገድ ላይ ጉዞዋን ቀጥላ ነበር ወደ ነሲብን ቤት ለመሄድ። ከኋላዋ ህለኔ ድንጋይ ይዛ እየተከተላቻት ነው። አመቺ ቦታ እየፈለገችላት ነበረ። ከኋላዋ እየተከተለች ብዙ ከተጓዙ በኋላ ሀዊ ደግሞ ስልኳን ረስታ ስለነበረ ከኋላ እየተከተለቻት ነው። እንዳየቻትም ምን ልታረጋት ነው በማለት እየተከተለች እያየቻት ነበረ። ወዲያውን ታዲያ አመቺ ቦታ ስታገኝ ልትመታ ስትሰነዝር ሀዊ ታስጥላታለች። ደርሳም አድናታለች። ታዲያ አንቺ አስቃባጭ፣ አሁን ደግሞ ከፊቴ ለምን መጣሽ? እፊቴ አትቅደሚ አላልኩሽም ወይ? በሄድኩበት እንዳላይሽ አላልኩሽም ወይ? በማለት ሀዊ ላይም ትዝትባታለች። ሙሩም ታዲያ መለስ ብላ ልትመጪ ነበር ወይ እሷ ባትደርስ? ሀዊ ደግሞ ሰራተኛ ሳትሆን ያደራ ልጅ እህቴ ናት በማለት ትነግራታለች። ሀዊም በሰማችው ነገር በድንጋጤ ሙሩዬ እውነሽን ነው በማለት ዘላ ታንቃታለች። ታዲያ ሌኒ ሙሩ ሀዊን ወደ ሱቅ ስትልካት ተከታትላ ነበር የመታቻት። ከኋላ አድፍጦ መማታት ልማዷ ሆኖ አሁን ላይ ሙሩንም ለመምታት እየተዘጋጀች ነው። ሙሩ የካንሰር በሽተኛ የልብ ህመም ያለባት ስትሆን ታዲያ እንኳን አይደለም መታት እንዲያው ናት፣ ትገላታለች ብዬ እፈራለሁኝ። ሙሩ በጣም ታሳዝናለች። ቀናና ጥሩ ሰው ናት። ታዲያ ህለኔ ደግሞ አሁን ላይ በጣም እየተናደደች እና እልህ ውስጥ ተጋብታለች።
ከናሆሜም ጋራ ተነጋግረዋል። ልጅህን ይዤ ብዙ ዓመት አሳደግኩኝ፣ አሁን ደግሞ ተራህ ነው፣ እኔ አብሬ መሆን እፈልጋለሁ እያለች በየመንገዱ ታስጨንቀው ነበረ። ታዲያ አጠገቤ እንዳደርሺ አንተ ለቁም ነገር አበቃም ብለሽኛል፣ ታሁን በኋላ ከፊቴ ሆነ ላይሽ አልፈልግም ሲላት፣ እሺ ልጅ ውስጥ ትለዋለች። ልጁም ቢሆን የኔ አይደለም ከዛ ከማንም ተወለድሽውን እኔ ላይ አምጥተሽ እንዳትላክኪብኝ በማለትም ማስጠንቀቂያ ሰጥቷት ነበረ። እሷ ግን አሁን ላይም ተስፋ አልቆረጠችም። ሙሩን ለማስወገድ እጥረት ላይ ነው ያለችው። ታዲያ ባትደርስ ኖሮ ሙሩ ትመታትና ትገላት ነበረ። ወደ ሰኒም ጋር ሄዳ ያለውን ነገር ለሰኒ ነግራታለች። እኩል ደግሞ ኪያና ሄኖክ በፍቅር እየተያዩ ነው። ሄኖክ ታዲያ ስራውን ትቶ አይኗን እያያት ነበረ። ለምንስ ነው እንደዚህ የምታይ በማለት ኪያ ጠይቀዋለች። ታዲያ ምንም ይልና ወዲያው ታዲያ አይኖችሽ ይላል። አይኖችሽ ምን ስትለውም ግራ ተጋብቶ በቃ ስራሽን ስሪ በማለትም ይነግራት። ታዲያ አይንስ ምንድን ነው ስትለው መግለጽ ያቅተዋል። ፍቅሩን መናገር ያቅተውና ታዲያ አይ ምንም አይደለም፣ እኔ ግን ለመናገር እፈራሻለሁ በማለትም ይነግራታል። እኔ ለዚህን ያክል የማስፈራና ክፉ ሰው ነኝ ወይ? ባትፈራኝ ኖሮ ነገሮችን ግልጽ አድርገህ ትነግረኝ ነበረ። ለካ እኔ ሳላውቀው ራሴ መጥፎ ሰው ሳልሆን አልቀርም በማለት ኪያም ትናገራለች። እንደዛ ሆኖ ሳይሆን በማለት ይቅለሳለሳል። ፍቅሩን ግልጽ ለማድረግም ፍራቻ ውስጥ ነው ያለው ሄኖክ። ታዲያ ይኸውልሽ አንቺን ፈርቼ ሳይሆን ራሴን ፈርቼ ነው። ለምን ትፈራኛል? በአሊያ የምታወጪው ዕቃ እናትሽ ይሰበርብኛል ብላ እንደምትሳሳው ሁሉ አንቺም እንደዛ ነው ማይሽ። እናትህ እኮ ምናልባት ቢሰበርብህ ላትቆጣ ትችላለች። ስለዚህ በጥንቃቄ መያዝ ነው በማለት ስትነግረው ወዲያው ኪራ ይመጣል። ኪራም ታዲያ ባየው ነገር ግራም ቢያጋባው ግን ደግሞ አይኗ ውስጥ ጉድፍ ገብቶባት ነው ተየት መጣ አቧራ በማለት እፉፍ ይላል። እንትን እኮ ነው አቧራ አይኗ ውስጥ ገብቶ በማለት በመንተባተብ ይነግረዋል። ናሽ ተቀመጥና ታዲያ ኪራም ፋይል ለመጠየቅ ነበረ ኪያን የመጣው። እሱ ግን በመደናገጥ አለቃ ቁጭ ብሎ ቆሞ እንዴት እኔ እቀመጣለሁ በማለት ኪያ ደግሞ እኛ ቢሮ ነው ያለነው እባክህ ተቀመጥ ትለዋለች። ወዲያውም ተቀምጦ ታዲያ ኪያን ፋይሉን ጨረሽ ወይ? የምሳ ግብዣ ነበረን አብረን እንድንሄድ ብዬ ነበር በማለት ይጠይቃታል። እሷም እንዳልጨረሰች ስትነግረው ከሀና ጋር እንዲሄዱ ትነግረዋለች። እሺ በቃ ብሎም ይወጣል። ታዲያ ያየው ነገር ያመነ ይመስልሻሉ ሲላት ምን አይቷል ብላ ለሄኖክ ትመልስለታለች። አንቺ በቃ ውሃ ልግዛና ልምጣ በማለት ጥሎ ይወጣል። ጆከርም እንግዲህ ከመንገድ ላይ ቁጭ ብሎ የቅብጦት ምግብ ለምዶ ነው መሰለኝ ጉሮሮዬ ከልጅነቴ በውሃ ርሶ የለመደውን ዳቦ እንኳን ጉሮሬን ሰነጥቀው ጀመር፣ አልዋጥም አለኝ። የቅምጦት ነገር ሰው ልጅ ከልጅነቱ እስከ እውቀቱ እንደዚህ አይቀየርም። ግን ደግሞ አንዳንዶቹ እድገታቸው ላይም ችግር ቢኖርባቸው የሰው ልጅ ይቀየራል። እኔ ግን እንዳለኋለሁ በማለት እያሰበሳል ትቀጥላለች። ከዚህም በኋላ የሚፈጠረውን አላውቅም በማለት ራኬብልም ያመሰግናታል። እስካሁን ድረስ ላደረገሽልኝም አመሰግናል። ጆከር ታዲያ እኔ ያንቺንም ሆነ የሰኒን ህይወት ለመበጥበጥ አስቤውም አላቅ ነበር። ህይወት ወዴት ወስዳ እንደምትቀላቅለን አይታወቅም። ግን ደግሞ በጣም ይቅርታ ብሎ ሲላት አሁንም ቢሆን ውስጣችን ያልተፈታ ነገር አለ። ደግሞ አጥብቆ መጠየቅ የእናቱ መርዶ እንደሚረዳ ይመስለኛል። ስለዚህ ትለዋል። ታዲያ ስለ ሰኒ ምንም አይነት ነገር ብሰሚ እንዳታስከፊያት እኔና ስቢድነን ለዚህ ሁሉ ሰኒን ከሞቀ ቤቷ አውጥተን የዳረግናት በማለትም ይቅርታ ይጠይቃታል። ታዲያ ምንም ያክል ብከፋ ሰኒን ማጣት አልፈልግም ላይ ከብዙ ጥያቄዎች ትንሽ ቢሆን ለሰኒ ቀለል ይልላታል። ከዚህም በኋላ ለሰኒ ምን ያህል የምትፈቅር ሴት መሆኗን ነግሬ እጅን ለፖሊስ መስጠት ብቻ ነው በማለት ራኬብም ጥላው ትሄዳለች። እሱም ለራሱ እያወራ ነው። ታዲያ ያሰበው እቅድ ሚና አብረው ልትሰራ ተሰማምታለች። ሰኒ በጣም ተሰብራለች። ውስጧ ከላይ ብስቅም ውስጧ ግን ተሰብሯል በማለት እንደሷ ግን አሁን ላይ ያየው ሰው የለም በማለት ሚናም ትናገራለች። ታዲያ የባሰ እንዳትሆን አሁን ላይ ማገዝ አለብን በማለት ያሳምናትና ወደ ስራው አብረው ይገባል። ሀዊም እንግዲህ ያሰበችው ባይታወቅ ህሊናን ጠርታ የናሆሜን ፍቅረኛ ደውላላት እንዲገናኙ ታደርጋለች። ታዲያ እባክሽ ልለምንሽ ሙሩ የልብ ህመምተኛ የካንሰር በሽተኛ ናት። ምንም ነገር አደጋ አትችልም።
ራቂ እናትሽ በማለት ትለምናታለች። እባክሽን ራቂ፣ እሷ ጋር አትድረሺ፣ ትዳራችሁንም አትበጥብጪ ልለምንሽ ስትላት አንቺ ምን ቤት ነሽ ምን አገባሽ በማለት ህሊናም ትጣላታለች። ታዲያ ድንጋይ አንስታም እስከ ብዙ መንገድ ድረስ አሯሩጣ ትመለሳለች። ሀዊም ክፉ ሆነሽ እንደማትራር እያወቅሽ መለመኔ ደግሞ ብላ ሀዊም ትናደዳለች። ለልጅሽ ብለሽ ሳይሆን ናሆምን ተምሮ ልትነቂ ነው አይደል አሳብሽ እንጂ ለልጅሽ ብለሽ አይደለም የመጣሽው ብላ ሀዊም እያወጣጣቻት ነበረ። ነገር ግን ሀዊ ወይም በስልኳ ብትቀዳት ኖሮ ቪዲዮ ብትሰራት ኖሮ የተሻለ ናሆም የሚያምን ነበር። ነገር ግን ስልክ ይዛለች። ግን ደግሞ መጨረሻ ላይ በድንጋይ እያሳደደቻት ነበር። በኩል ደግሞ ሀና ቢሮ ውስጥ ሆና ስልክ እያወራች ነበር። ኪራም ሲመጣ ምንም አልመሰላትም። አንቺ ሀና ሲላት ስልክ እያወራች እንደሆነ ዝም በል ትለዋለች። ታዲያ ምን ነው ደስ የሚልሽ ቢሎ ሲጠይቃትም ሰውየዋ ጥርስህ አይነህ ትልና ጥርስህ እንኳን ትንሽ ብሬስ ያስፈልገዋል በማለት ስትናገር ኪራም ይስቃል። ታዲያ አለቃ ምን ሆነ ነው ስልክ እያወራሁ ነው ብላ ቁጣውንም ትሰነዝራለች። ኪራም በግርምታ እየተመለከታት ነበር። ሌላ ደግሞ እያወራች እያለ እኪራ ትከሻ ላይ ሄዳ ትደገፋለች። እሱም በንዴት ስልኳንም እሷንም ይነጥቅና ስራዋን እንድትሰራ ማስጠንቀቂያ ይሰራታል። ካለበለዚያ ከስራ እንደሚያባርራት እየነገራት ነበር። እሷ ግን እሺ ብላ ቁጭ ብላም ወረቀቱን ሲያነብላት ምንም ልትሰማው አልቻለችም። በሀሳብ ጨለጥ ትላለች። ስንዴም ሆነ 2 ጊዜ 3 ጊዜ የሚቀሰቅሳታል። ተሄደችበት ሀሳብ ይመልሳታል። ግን ደግሞ ልትመልስ አልቻለችም። መጨረሻም በቁጣ ሲናገራት ልታዳምጠው ችላለች። ለስብሰባው ላይ ሄዳ ግን የሆነ ስህተት ከሰራች ከስራ እንደምታባረር ማስጠንቀቂያ ሰጥቷል። ሙሩም እንግዲህ እሰኒ ጋ ሄዳ የሆነውን ሁሉ ስትነግራት እቤቱ ተቀምጠሽ አግቢኝ ብሎሽ እሺ ብሎ በደስታ ከተቀበለ አንቺን የመረጠሽ ማለት ነው፣ ምንም የሚያስጋሽ ነገር የለም በማለት ታበረታታታለች። በአንድ በኩል ደግሞ ኪያ ከሰው ጋር እያወራች ነበረ። ሄኖክ ሲገባ አንተን የመሳሰሉ ቆንጆ ቆንጆ ልጆች እንወልዳለና በማለት ቀልዷን እየሰነዘረች ነበረ። እሱም ይናደድና ጠረጴዛውን ይመታል። አሁንም ስታወራ ደግሞ ጠረጴዛውን ሲመታ ስልኩን ዘግታ ምን ሆነ ነው ትለዋለች። በቃ ብሎ ጥሏት ይወጣል። እሷም ትከተለዋለች። ታዲያ በመንገድ ላይ የምትይዘውና ምን ሆነ ነው ስትለው ከማን ጋር እያወራሽ ነው ይላታል። እሷም ታዲያ እሷን እንደሚፈልጋት ስላረጋገጠች የካህና ጋ ነው እንድትለማመድ ብዬ ነው ስልክ የማወራት እንደ ወንድ ሆኜ በማለት ትነግረዋለች። እሱም ታዲያ ለዛ አምኖ ለዛ ነው እንዴ እየቀለድሽብኝ ነው በማለት ይነግራታል። እሷም በደስታ ወደ ስራዋ ትመለሳለች። ጽናትም እንግዲህ ወደ ውጭ ከተቀጣጠረችው ሰው ጋር ለመውጣት ራሷን ለማዘጋጀት ልብስ እንድትመርጥላት ሚናን ትጠራታለች። ታዲያ ይሄ ነጩ ቀሚስ ቆንጆ ነው ወይስ ሌላ ልልበስ ስትላት ከኪራ ጋር ከሆነ ቀይሪ፣ ግን ደግሞ ነጭ ነገር ፍክት ያደርግሻል ያምርብሻል ትላታለች። አይ ከኪራ ጋር አይደለም አንድ ከሆነ ሰው ጋር ነው ብላም ወዲያው ልትናገር ብላ ካፏ መልሳ አብራ ከተማረችው አንዲት ጓደኛ እንዳለቻት ከውጭ መታ እንደጋበዘቻት እየነገረቻት ነበር። ታዲያ ሞቆኛልም ሻወር ልውሰድ በማለት ጌጣጌጦቿን አውልቃ ወደ ሻወር ትገባለች። ሚናም ታዲያ ክብሮን ባቀደላት ጆከርን ለመጥራት አሁን ደውዬ ልጥላው እንዴ ግን ደግሞ ጽናት ሳትወጣ ቢመጣስ በማለት ፍራቻ ላይ ነበር። እያም እንግዲህ ለሀና የስብሰባውን ጉዳይ እያስረዳቻት ነበረ። ሀና ግን በፍቅር ጭልጥ ብላ በሀሳብ የለችም። እሷን በጣም ትበሳጫለች። ታዲያ ደጋግማ እያስረዳቻት ነበረ። ስብሰባው ላይ ሄዳ ምን ይፈጠር ይሆን እንግዲህ ክብሮምን ባስበው ባቀደው ሴራ ጆከርን ጠርታ ሚና ወደ ቤት ይዛው ገብታለች። ታዲያ ቪዲዮ እዚህ ላይ አብቅቷል። ጽናትስ ትመለስና ታገኛቸው ይሆን? ቀጣዩን አብረን እናያለን። ላይክ፣ ሰብስክራይብ እንዲሁም ሸር በማድረግ አበረታቱኝ። ታዲያ ጽናት ተማንጋ ነው እራት ግብዣዋ? ኪራስ ሲሰማ ምን ይል ይሆን? ቀጣዩን እንግዲህ አብረን እናየዋለን። እያላችሁበት ሰላም ሁኑልኝ።